ፓስፖርት ለማውጣት እንደ ድሮ ወራትን መጠበቅና ረጃጅም ሰልፎችን መሰለፍ የቀረ ይመስላል። በሁለት ቀን ውስጥ ፓስፖርት በእጆ ያውም ደግሞ እስከ ቤቶ ድረስ የሚመጣበትን አዲስ አሰራር የኢሚግሬሽንና ዜግነት አገልግሎት ይፋ አድርጓል። ታዲያ አዲሱ የ50,000 ብር የቤት ለቤት አገልግሎትና የወርቃማ ቪዛ ማሻሻያ በኢትዮጵያ የፓስፖርት ቀውስን በዘለቄታ ይፈታ ይሆን? ይህስ ማሻሻያ በውጪ ለሚኖሩ ምን አይነት እድሎችን ይዞ መጥቷል የሚለውን እንመለከታለን። ጤና ይስጥልኝ የተከበራችሁ የገበያ ቢዝነስ ተከታታዮቻችን እንደምን ቆያችሁ? በዛሬው ፕሮግራማችን በሚኒስትሮች ምክር ቤት የጸደቀውን የወርቃማ ቪዛ የክፍያ ማሻሻያ አስመልክተን ዳሰሳ ልናደርግ ወደናል። ታዲያ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ በቀጥታ ለዛሬ ወደ ያስኩት ጉዳይ አለፉ። አዲሱ የፓስፖርት ክፍያ ማሻሻያ አሰራር በዋናነት በሁለት አቅጣጫዎች ያለውን ችግር ለመቅረፍ ይረዳል ተብሎ ይታሰባል። ታዲያ የመጀመሪያው የፋይናንስ አቅምን ማጠናከር ሲሆን የፓስፖርት እጥረት ከዋና ምክንያቶች አንዱ የፓስፖርት ደብተርን ለማተም የሚያስፈልገው የውጭ ምንዛሬ እጥረት ነበር። ታዲያ የአገልግሎት ክፍያ ጭማሪው የኢሚግሬሽን ዜግነት አገልግሎት ስራውን በራሱ ገቢ እንዲደጉምና ለህትመት የሚውል ግብአትም በበቂ ሁኔታ እንዲያቀርብ ያስችለዋልም ተብሎለታል። ወርቃማ ቪዛ ውጪ ሀገር ባለሀብቶች የሚሰጠው ይህ ቪዛ በከፍተኛ የውጭ ምንዛሬ የሚሸጥ በመሆኑ ተቋሙ ያለበትን የዶላር ጥማት በማስታገስ የፓስፖርት ህትመት ሂደቱን ለማሳለጥ ቀጥተኛ ሚናም እንደሚኖረው ነው የሚታመነው። ሁለተኛው ደግሞ የአገልግሎት አሰጣጥ ፍጥነትና ቴክኖሎጂ ሲሆን አዲሱ ደንብ ከክፍያ ጭማሪው ጎን ለጎን የቴክኖሎጂ ማሻሻያዎችን እንዲተገብርም ይገፋፋል ተብሎ ይጠበቃል። ታዲያ የጥቆማ አገልግሎትን ብናይ በአዲሱ መመሪያ መሰረት የተወሰኑ ክፍያዎችን በመክፈል ፓስፖርት በጥቂት ቀናት ውስጥ ማግኘት የሚቻልበትንም አዲስ አሰራር ነው የዘረጋው። ይህም ታዲያ አስቸኳይ ለሚፈልጉ ዜጎች አማራጭን በመስጠት መደበኛውን ወረፋም ይቀንሳል ተብሎለታል። የሰራተኛና የማሽን አቅምም ቢሆን በገቢው ማደግ ምክንያት ተጨማሪ የማተሚያ ማሽኖችን መግዛትና የሰራተኞችን የስራ ሰዓት በማራዘም በቀን የሚታተሙ ፓስፖርቶችን ቁጥር ለመጨመርም እቅድ ስለመያዙ ነው የሚገለጸው። ምንም እንኳን ታዲያ የክፍያ ደንቡ የፓስፖርት አቅርቦቱን እንደሚያሻሽል ቢጠበቅም አንዳንድ ስጋቶች ግን መነሳታቸው አልቀረም። የዋጋ ጫናው የክፍያው መጠን ማለት ነው በከፍተኛ ሁኔታ መጨመሩ ዝቅተኛ ገቢ ላላቸው ዜጎች ፓስፖርት የማግኘት መብታቸውንም ሊፈታተን ይችላል የሚልም ስጋት ደቅኗል። የጥቁር ገበያና ደላሎች ጉዳይም ቢሆን አቅርቦቱ በፍጥነት ካልተስተካከለ አሁንም ህገወጥ ደላሎች በሲስተም ውስጥ ክፍተቶችን በመፈለግ የባሰ ተጠቃሚ ሊሆኑ ይችላሉም ተብሏል። ታዲያ ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 2018 ዓ.ም ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። ታዲያ የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሂዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግም በሙሉ ድምጽ ተወስኗል። ባለፈው ታህሳስ ወር መጨረሻም ባካሄደው መደበኛ ስብሰባ ነበር ይህንን ውሳኔ ያጸደቀው። ረቂቅ ደንቡ የተዘጋጀው ተቋሙ ለተገልጋዮች ጥራትና ታማኝነት ያላቸውን አገልግሎቶች ለመስጠት የሚያወጣቸውን ቀጥተኛና ቀጥተኛ ያልሆኑ ወጪዎች የአገልግሎቱ ቀጥተኛ ተጠቃሚ ከሆነው የህብረተሰብ ክፍልም ተመጣጣኝ የኢሚግሬሽንና ዜግነት አገልግሎት ተቋሙ የሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖች የሚዘረዝረው ይህ ደንብ ታዲያ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ መሆኑ የሚታወስ ጉዳይ ነው። በአሁኑ ማሻሻያም የተደረገው በሐምሌ 2016 ዓ.ም የወጣው ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም ደግሞ የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገው አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነም ነው በወቅቱ የተገለጸው። አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርሰው ክፍያ ሳይለወጥ ባለበት እንዲቀጥልም ነው የተወሰነው። ሆኖም ታዲያ መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ዜጎች ግን ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸውም ነው በአዲሱ ደንብ ላይ የሰፈረው። በደንቡ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓት ውስጥ ማግኘት እንደሚችልም ነው የተቀመጠው። ታዲያ በቤት ለቤት አገልግሎት መደበኛ ፓስፖርትም በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50,000 ብር መክፈል ይኖርበታል። ከሐምሌ
2016 ዓ.ም ጀምሮ በስራ ላይ በቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ገጽ ፓስፖርት የክፍያ መጠን 35,000 ብር እንደነበር ይታወሳል። ታዲያ በተለያዩ ምክንያቶች የተቀመጠውን ይህንን ክፍያ መፈጸም ለማይችሉና በጤና ችግሮች ምክንያት ተቋሙ ድረስ መምጣት ለማይችሉ ተገልጋዮች መደበኛውን ክፍያ ብቻ በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆንም በነባሩ ደንብ ላይ ተመላክቶ ነበር። አዲሱ ደንብ ታዲያ ይህንን አሰራር በሁለት ከፍሎታል። የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ መምጣት የማይችሉ ተገልጋዮችን የሚመለከት ነው። ታዲያ እነዚህም ተገልጋዮች ተገቢውን የልዩ አገልግሎት ክፍያ በመክፈል ባሉበት ቦታ አገልግሎቱን ማግኘት እንደሚችሉ በአዲሱ ደንብ ተደንግጓል። በአንጻሩም በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮችም የመደበኛውን አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎት እንዲያገኙ እንደሚደረግም ነው በአዲሱ ደንብ ላይ ሰፍሮ የሚገኘው። በውጪ ሀገርም ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛ አገልግሎት መክፈል የሚጠበቅባቸው $200 እንደሆነም ነው በደንቡ ላይ የተቀመጠው። ታዲያ ፓስፖርታቸውን ለማደስ በበየነ መረብ ወይንም ደግሞ ኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል። ከሀገር ውጭ ሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ ወደ $300 ነው ማለት ነው። ይህንኑ የአስቸኳይ አገልግሎት በበየነ መረብ ለሚጠይቁ ተገልጋዮች ደግሞ ክፍያው ወደ $350 ከፍ እንደሚልም ነው የተገለጸው። የይለፍ ሰነድ ለማግኘት የሚያመለክቱ ተገልጋዮች ደግሞ $120 መክፈል እንደሚገባቸው የደነገገው አዲሱ ደንብ ጊዜያዊ የመኖሪያ ፈቃድ ለሚጠይቁ ጥገኛ አመልካቾች ደግሞ መደበኛ ክፍያው $500 እንደሆነም ነው የተመላከተው። በሁለት ቀን የሚያልቅ የጥገኝነት ጊዜያዊ የመኖሪያ ፈቃድ የሚጠይቀው ክፍያ ደግሞ $1,000 ነው። ለ5 ዓመት የሚቆይ ቋሚ የመኖሪያ ፈቃድ ለማግኘት የሚጠየቀው ክፍያ ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ መሰረት $3,000 ገብቷል። ይህንኑ አገልግሎትም በአስቸኳይ ማለትም በአንድና በሁለት ቀናት ለማግኘት ከ$4,000 እስከ $4,500 እንዲከፍልም ይጠየቃል ሲል ነው የሚደነግገው። በሐምሌ 2016 ዓ.ም ላይ በወጣው ነባሩ ደንብ ለአንድ ዓመት የሚያገለግል ጊዜያዊ የመኖሪያ ፈቃድ ለማግኘት የሚጠየቀው $500 ብቻ ነበር። አዲሱ ደንብ ግን ከመኖሪያ ፈቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነትና የክፍያ መጠንንም በዝርዝር አካቷል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ወር ድረስ ባለው የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ ላይም ተቀምጧል። ታዲያ እነዚህ አመልካቾች ለ1 ወር $60፣ ለ3 ወር ደግሞ $150 እንዲሁም ለ6 ወራት ቪዛ $250 ይጠየቃሉ። አመልካቾቹ ለ3 ዓመት ቪዛ $2,000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4,000 መክፈል እንደሚጠበቅባቸውም ነው በአዲሱ ደንብ ላይ የሰፈረው። ቤት የሚገዛ የውጭ ዜጋና 5 ዓመት የሚቆይ ቪዛ ደግሞ በተመሳሳይ ክፍያ በ$4,000 ማግኘት ይቻላል። ቪዛው የ3 ዓመት ብቻ ከሆነ ደግሞ የክፍያ መጠኑ $2,000 እንደሚሆንም ነው በአዲሱ ደንብ ላይ ተቀምጦ የምናገኘው። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው ደግሞ አገልግሎቱን ለማግኘት $10,000 መክፈል ይጠበቅባቸዋል ተብሏል። ይህ የክፍያ መጠን ታዲያ በወቅታዊ መደበኛ የባንክ ምንዛሬ ሲሰላ ከ1.5 ሚሊዮን ብር በላይ ይሆናልም ተብሎ ይታሰባል። ታዲያ የወርቃማ ቪዛ ባለቤቶች ቪዛቸውን በመደበኛ አገልግሎት ለማራዘም $10,000 እንዲሁም በአስቸኳይ ጊዜ ለማራዘም ደግሞ $12,500 መክፈል እንደሚገባቸውም ነው በአዲሱ ደንብ ላይ የሰፈረው። እነዚህን አገልግሎቶች የሚሰጠው የኢሚግሬሽንና ዜግነት አገልግሎት ታዲያ በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰበስበው እንደሆነም ባለፈው ህዳር ላይ ማስታወቁ የምናስታውሰው ጉዳይ ነው። ይህ የወርቃማ ቪዛ በዋናነት ከፍተኛ መዋለ ንዋይ ለሚያፈሱ የውጭ ዜጎችና ለትውልደ ኢትዮጵያውያን የተዘጋጀ ሲሆን ጥቅሞችና መስፈርቶችም አሉት። ከነዚህም መካከል ወርቃማ ቪዛ ለማግኘት በኢትዮጵያ ውስጥ በትንሹ $1 ሚሊዮን እና ከዚያ በላይ ኢንቨስት ላደረጉ ባለሀብቶችም ቅድሚያ ይሰጣልም ተብሏል።
ታዲያ እንደ ኢንቨስትመንቱ ስፋት እስከ 10 ዓመት የሚቆይ የነዋሪነት ፈቃድም ሊሰጥ ይችላል። በሌላ በኩል የቪዛው ባለቤቶች በኤርፖርቶች የቪአይፒ አገልግሎት እንዲያገኙ፣ የባንክ አገልግሎቶችን በቀላሉ እንዲጠቀሙና የንግድ ፈቃድ አውጥተው እንዲሰሩም ይፈቀድላቸዋል። በሀገሪቱ ውስጥ ከፍተኛ ዋጋ ያላቸውን ቤቶች ወይም ደግሞ ህንፃዎች የሚገዙ የውጭ ዜጎችም የዚህ እድል ተጠቃሚ ሊሆኑ እንደሚችሉም ይጠበቃል። እነዚህ ክፍያዎች ታዲያ የሚፈጸሙት በኢትዮጵያ ንግድ ባንክ ወይም ደግሞ በዲጂታል የክፍያ አማራጮች ለምሳሌ በቴሌብር ወይ ካልሆነ ደግሞ በሲቢኢ ብር አማካኝነት ነው። ክፍያ ከመፈጸሙ በፊት ታዲያ በኢሚግሬሽን ድረገጽ ላይ ቀጠሮ ማስያዝና የክፍያ ማዘዣ ቁጥር ማግኘት ያስፈልጋል። በሌላ በኩል ኢሚግሬሽንና ዜግነት አገልግሎት ክፍያውን ከጨመረ በኋላ የጊዜ ሰሌዳውም ላይ ማሻሻያ ስለማድረጉ ነው የተሰማው። ይህም ማሻሻያ ታዲያ በዋናነት ለዓመታት የቆየውን የፓስፖርት ጥያቄ ክምችት ለመቀነስ ዓላማ ያደረገ እንደሆነም ነው የተነገረው። መደበኛ አገልግሎት ቀደም ሲል ከ1 ዓመት በላይ ይጠብቁ የነበሩ ተገልጋዮች አሁን ባለው አዲስ አሰራር መሰረት በ30 የስራ ቀናት ውስጥ ፓስፖርታቸውን እንዲያገኙም ግብ ተቀምጧል። በአስቸኳይ አገልግሎት ደግሞ ይህ አዲስ የተጀመረው ሲሆን አስፈላጊውን ክፍያ ለፈጸሙ ተገልጋዮች በ5 የስራ ቀናት ውስጥ ፓስፖርት ተዘጋጅቶ ይሰጣቸዋል ተብሏል። ልዩ ሁኔታዎች ለሕክምና፣ ለትምህርት ወይንም ደግሞ ለድንገተኛ ስራ ለሚሄዱ ሰዎችም የጊዜ ሰሌዳው ከዚያ ሊያጥር የሚችልበት አሰራር መኖሩም ይነገራል። የፓስፖርት ህትመት አቅምን ለመጨመር ተቋሙ በስራ ሰዓቱ ላይ ማሻሻያም አድርጓል። ታዲያ የፓስፖርት ህትመት ስራው አሁን ላይ በቀን 24 ሰዓት በተለያየ የ3 ፈረቃ ማለት ነው እንዲከናወን እየተደረገ ስለመሆኑም ተሰምቷል። ይህም ታዲያ በቀን የሚታተሙ ፓስፖርቶችን ቁጥር በከፍተኛ ሁኔታ በመጨመር ወረፋውን ለማሳጠር መታሰቡም ነው የተገለጸው። ይህ የወጣለት የጊዜ ሰሌዳ መስተጓጎል እንዳይገጥመው ታዲያ ዲጂታል ኢንቬይ የተሰኘ ሲስተም ተጠናክሮ እንዲቀጥልም ተደርጓል። ስለዚህ ተገልጋዮች በድረገጽ ቀጠሮ ሲያስይዙ የቀጠሮ ቀናቸው በአጭር ጊዜ ውስጥ እንዲደርስ ለምሳሌ በ1 ሳምንት ውስጥ ሊሆን ይችላል ጥረት እየተደረገ ነው። ቀደም ብለው ታዲያ ቀጠሮ ይዘው ለረጅም ጊዜ ሲጠብቁ የነበሩ ሰዎችም ቅድሚያ የሚያገኙበትም አሰራር ተዘርግቷል ነው የተባለው። በሌላ በኩል ደግሞ የጊዜ ሰሌዳውን ለማሳለጥ ፓስፖርቶች በአዲስ አበባ ብቻ ሳይሆን በተለያዩ በክልል በሚገኙ ቅርንጫፎች በስፋት እንዲከፋፈሉና ተገልጋዮችም በፖስታ ቤት በኩል እንዲረከቡ የሚደረገው አሰራር እየተጠናከረ ይገኛል። የተከበራችሁ የገበያ ቢዝነስ ተከታታዮቻችን ለዛሬ እንግዲህ በአዲሱ የፓስፖርት ክፍያ ማሻሻያ እንዲሁም ደግሞ ተያያዥ በሆነው በወርቃማ ቪዛ ጉዳይ ዙሪያ ያደረስናችሁ ፕሮግራም ይሄንን ይመስላል። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ድረስ ሰላም ቆዩልን።